እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝ። ገባህ? እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው አሁን ላይ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍ ይበልልኝ። ሩታና ደስታ እንግዲህ እንዳያችኋቸው ከፍተኛ የሆነ ውዝግብ ጭቅጭቅ ውስጥ ገብተው ነበረ። እንዲያውም ማንም ሰው በዚህ ልክ አልጠበቀም አይደለ? ሁላችንም ዳኒን ስናየው ማለት ነው ከዚህ በኋላ የምናየው ነገር ሁሉ በዳኒ በኩል አዲስ ነገር ይጀምራል ብለን ነበር። ጭራሹኑ ሩታ ከሀገር ልትወጣ እንደሆነ ልጇን ይዛ ነው እንግዲህ በስተመጨረሻ ለአብርሃም ያረዳችው። እውነትም መርዶ ነው ይሄ። እውነት ያላሰብነው ነው። በዚህ ጉዳይ ላይ እኔ ሩታ ያቆመችላን መሰለኝ የውጭውን ፕሮሰስ ማለት ነውና የሚቀጥልም አልመሰለኝም ነበር። እንግዲህ ከሀገር ልትወጣ እንደሆነ ፕሮሰሱም እንዳለቀላት ነው የነገረችው። ከዛ ባለፈ ግን ደስታ በጣም እልክ ውስጥ ተጋብቷል። በነገራችን ላይ ሩታዬም ደግሞ አንዳንድ ቦታ ላይ ትንሽ አጋናለች ማለት ነው። ለምሳሌ ደስታ ያዋራት በመሃል ላይ ልብሱን ሰብሰብ ሲያደርግ የሰበሰበው ለኔ ነው ሊመታኝ አይነት ነገር አክት አሳይቶኛል ብላ እንድትገምት አድርጓታል። በሌላም በኩል በሚናገራት ሰዓት አንዳንድ ነገሮች በቃ የሆነ ለሷ መጥፎ ነገር እንዳሰብ አድርጋ ነው ያየችው። ልጁ እልክ ውስጥ ገብቷል። በነገራችን ላይ እጅን ጠመዘዘኝም ያለችው ፓርት እኔ ደጋግሜ ነው ያየሁት። ሊያወራት ሞክሮ ነው እጇን ያዛው። ባይዞ መጠምዘዝ ማለት እጅን ከፊት ወደ ኋላ ማዞር ነው በኔ ስብና። እንግዲህ ሩትዬ ደግሞ ተይ በእናትሽ በዚህ ልክ ልጅ ምንድነው እንደዚህ ልትጎጂ ያሰብሽበት ምክንያት ምንም ሊገባኝ አልቻለም። ደስታ ብዙ አክሴፕት የማናደርግለት ብዙ ነገሮች አሉት። በነገራችን ላይ ከዚህ በፊት አይታችሁ ከሆነ በገንዘብ የሚመካው ነገር እስቲ የሆነ ወቅት ላይ እንዲያውም ለነ አቤል ይመስለኛል አይ ቲንክ ቀጥሯቸው ገንዘብ ልስጣችሁ ከህይወታችሁ ውጡ ምናምን የሚሉ ነገሮችን ሲላቸው ነበር። ማለት መሸወድ የሌለበት ብዙ ላይ ልጁ ተሸውዷል። አንዳንድ ነገሮቹ እንላ አይነት እንደ ፍቅር እሷ እንደምታስብበት መንገድ ሊመጣላት አልቻለም። በቃ ይሄ ነገር ተፈጥሯል ማለት ነው። ግን ደግሞ እልክ ውስጥ ያስገባው ነገር ምን መሰላችሁ? ሩታ አብርሃምን ለማናደጃነት ስለተጠቀመችበት እውነት ነው እልክ ውስጥ ገብቷል። ሩታዬ እውነት ነው ይሄ ነገር የተጠቀምሽበት ነገር አብርሃምን ለማናደጃነት ነው። ይሄ ምንም አይካድም፣ ቪዲዮ ስላለ ማለት ነው። ልጁ ደግሞ ያሰበበት መንገድ ሌላ ነው። ብዙ ነገር ባንቺ ህይወት ውስጥ ገብቶ የተመሰቃቀለ ህይወትሽን እሱ ነፃነት ሰጥቶ እውነተኛ ህይወት ሰጥቶ ማኖር የሆነ እቅድ አስቧል ይመስለኛል ቤተሰብ። ይሄ ነገር ደግሞ ኮላፕስ አድርጎበታል። እንግዲህ ሩታ በዚህ ልክ ከህይወቴ ውጣ ብለዋለች። አብርሃም ጋር እስከመደራደር ደርሰዋል። ይሄ ነገር መፈጠር አልነበረባትም እንደ እውነቱ ከሆነ ማለት ነው። ከመጀመሪያ ጀምሮ ወንድማችንን ደስታን ተቀበለሽ አብረሹ ምንም አይነት ነገር አብረሹ ማሳየትሽ እንዴ በጣም ከባድ ነው። ከዚህ በፊት አንቺና እሱ እኮ ማለት ነው ቤት ውስጥ የሆነ የሚያማምር ዲኮር አድርገሽ ምናምን አብራችሁ እንደዛ አበባ ይዞ መጥቶ እንዴ በጣም ከባድ ነው። እሱ የሄደበት መንገድ ሌላ ነው፣ አንቺ ደግሞ እያሰብሽ ያለው መንገድ ሌላ ነው። አብርሃምን ማናደድ ይሄ ደግሞ ልጁን ጎርቶታል ብለናል ከዚህ በፊትም። አሁን ላይ የፈለገውን አይነት አክቲንግ ቢያሳይን ያልፈርድበትም። እውነት ለመናገር ጥፋት አጥፍተሻል ሩታ። ይሄን ጥፋትሽን ደግሞ ሽፍንፍና አድርገን ማለፍ አንፈልግም። ስትፈልጊ ሰዎችን ወደ ህይወትሽ የምታመጪ ስትፈልጊ ከህይወትሽ ውስጥ የምታስወጫቸው መሆን የለበትም። ምክንያቱም እነዛም ሰዎች ስለሆኑ መጎዳት ስለሌለባቸው ማለት ነው። ደስታ የተፎገረው ሩታ የተቀበለችው አቀባበል እንዴት ነበረ? መጀመሪያስ ምን ተነጋግረናል? ስለ ህይወት አውርተናል ወይ? እሷስ የኔን ህይወት የፍቅር ህይወት ተቀብላለች ወይ ብለህ መጀመሪያ ማጤን ነበረብህ። እሷ በአንድ ጊዜ አብርሃም ፊት አክት ስታደርግብህ መጠርጠር ነበረብህ እንዴ። ስለዚህ አሁን የተጎዳከው አንተ ባለማስተዋልክ ነው። እውነትም ጠንቅቅ ብትል ኖሮ ይሄን ያህልም እዛ ስቴፕ ድረስ ሄደክ ሌላ ሐሳብ ለማሰብ ደረጃ አስደርስም። አሁን ልክ ውስጥ ያጋባው ነገር በቃ ይሄ ነው ቤተሰብ እና በሱም ላይ በጣም ተጭኖ መፍረድ ከባድ ነው። ከዛም ባለፈ አብርሃም በራሱ ሩታ የሚያናገርበት መንገድ አልተመቸኝም። መጀመሪያ ላይ ያው ከሱ ጋር ሆኖ ቆሞ ሲነጋገር የነበረው ነገር እሷን በግዳጅ ምንም ማድረግ የለብህም ብሎት ነው ያሰናበተው። ከዛ በኋላ ግን እሷን ሲያወራበት የነበረው መንገድ ትንሽ ጠንከር ያሉ ነገሮች ነበር። እኔ እንጃ ግን እኔ አብርሃምና ሩታ መከባበራቸው ሁሉ ጠፍቷል ከማከላቸው። በነገራችን ላይ እንዳያችኋቸው እሱም የሆነ ያክብሮት ነገር አታዩበትም።
ጉዳዩም ደግሞ ያው ተካሯል። እንግዲህ እሷ ከሀገር ልወጣ ነው እያለች ነው። ሌሎች ያሰብናቸው ነገሮች ሁሉ እንግዲህ የሚሆኑ አይመስለኝም። በተለይ ዳኒ ትንሽ ያንጨረጭርልናል ብለን ነበር። እኔ እንጃ እንግዲህ ዳኒ ምናልባት ከዚህ በኋላ ይመጣል አይመጣም የሚለውን አናውቅም። ሁላችንንም መጣው ብሎ ተሰውሮብናል ማለት ነው። በነገራችን ላይ ከረብሻ ውጪ ምንም አይፈጠርም እኮ ባይዘይ ማለት ነው። ሩታም ከማንም ጋር ማትሆነውን ነገር ለጊዜው ግን የሆነ እንደዚህ አይነት ነገሮች ሲመጡ በህይወታቸው ውስጥ የሆነ አዳዲስ ነገር መጨማመር ከዛም በኋላ ያ ነገር ሪከርድ እየያዘ ይሄዳል። ሁለቱ መሀል ይበልጥ መቃቃር ቤተሰብ እንደዛ ነው የሚሆነው አይደል? አሁን አብርሃም ከሄርሜላ ጋር ይሄን ያህል ጊዜ አብራት ባይቀጥል ኖሮ ይሄ ሁሉ ችግር አይፈጠርም ነበረ። ሩታ እኮ አንድ ሰሞን ላይ ቤተሰብ ማለት ነው አንድ ትልቅ መስዋዕትነት ከፍላለች። ማነሽ እቺ ሄርሜላን ቀጥራ አብርሃምን ቀጥራ ምንድን ያለቻት አንቺና የሱ መቀራረብ ጤናማነት ነገር አላየውበትም፣ ስለዚህ ከኔም ከሱም ህይወት ውጪ ብላት ነበረ። ያን ሰሞን ትዝ ካላችሁ ሄርሜላ አልፈለገችም፣ ምክንያቱም አለሟ እዚህ ደረጃ ማድረስ ስለነበረ ማለት ነው። ስለዚህ ያን ያህል ስቴፕ ሄዳ ያልሆነ ነገር ስለሆነ አብርሃምም ደግሞ በዚች ልጅ ህይወት ውስጥ እስካሁን ድረስ መቆየት አልነበረበትም። እውነት ትዳሩን የሚፈልግ ወንድ ቢሆን ኖሮ እሱ ሲጀመር ለትዳሩም ክብር የለውም። የሚፈልገው ነገር እንደፈለገ የሚሆንበትን ህይወት ነው እስር ቤት አድርጎ ነው የሚያስበው ትዳርን። ለዚህ ነው በዚህ ልክ አሁንም ከትዳር ውጪ ከሌላ ሴት ጋር ያለው ማለት ነው። ስለዚህ ሩታ አሁንም ልሂድ ማለቷ አይገርምም። ልጄን ይዤ ልሂድ ያለችበት መንገድም ደግሞ ትክክል ነች። ድሮስ ለእንጀራ እናት ጥላለት እንድትሄድ ፈልጎ ነበር እንዴ? ለውሽማ ምን ሆኗል እሱ ራሱ ማለት ነው። እንዴት ሩታ እናቱ ብቻዋን ሀገር ጥላ ሄዳ ልጁን ከአባትየውና ከውሽሚት ጋር ጥላለት ትሄዳለች? እሱ ራሱ የሚያስብበት መንገድ ይገርማልና ሩታዬ ድምጽሽን አጥፍተሽ ውጪ በቃ ከሄድሽ አይቀር ማለት ነው። አዎ ምንም የማይስተካከል ህይወት ከሆነ እናንተ መካከል ያለው ማይቃና ከሆነ ሁሌ እንደዚህ መጨቃጨቅ፣ ሁሌ በህይወታችሁ ውስጥ ለውጥ የማይመጣ ችግር ብቻ ከሆነ የማትስማሙ ባልና ሚስቶች ከሆናችሁ ወይም ደግሞ ተመልሳችሁ መስማማት መታረቅ የማትችሉ ከሆነ ወደ ውሳኔ መሄድ ነው የሚያስፈልገው። ሁሌ እኝኝ ጥሩ አይደለም። ስለዚህ አብርሃም ሲጀመር ልጁን ጥለሽልኝ ሂጂ የምትለው ነገር የህልም እንጀራ ነው። እናት እያለች ለአባትና ለእንጀራ እናት ተትቶ አይኬድም። ገባ? እንጀራ እናት ነች አሁን አጠገቧ ያለችው፣ አጠገብክ ያለችው አይደለ? ውሽሚት ነች ያለችው። ስለዚህ ለሷ ልጅህን ጥላ ሩታ ሂጂ ስትላት አንተ ራስሽ የማይዘም እንዴ? ይዛማ መሄድ ካለባት ይዛ ነው የምትሄደው። ውሳኔዋ በቃ ትክክለኛ ከሆነ ሩታ ወስና ከሆነ ማለት ነው። ስለዚህ ለመቅረትም ምናልባት ያንተ መልካም ነገር ያስፈልጋል። እዚህ ቁጭ ብላ ምንም የምታየው ነገር ለሷ ሰላም እየሰጣት ስላልሆነ የምታደርግባት ነገር ሁሉ በጣም ይደብር ነው። እስቲ ነውሩን እንኳን በሚዲያ ላይ እኮ እያወጣ እያሳየካት ነው። አልደበከውም እኮ አብርሃም። የሷ ስሜት ይጎዳል ብለህ እንኳን አንድ ቀን ተጠንቅቃ ያላት አታውቅም። ስለዚህ አንተ ምናልባት ማን ነው ደስታን ከህይወቴ ውጣ ስትለው አንተ ጋራ ጥሩ ነገር መፍጠር ፈልጋ መስሎ ነበረ። መጨረሻ ላይ ሰማከው ነገር አስደንግጦካል። ከሀገር ልትወጣ መሆኑን ስትሰማ ግን ደግሞ ደስታን ከህይወት ያስወጣችው ከሀገር ልትወጣ ስለሆነ ነው ብለ ያሰብከው ነገር ልክ አይደለም። ማለት ሩታ በፊትም ፕሮሰስ ጀምራ ነበረ። ስለዚህ ያ ፕሮሰስ ደግሞ በጊዜ ሂደት አልተስተካከለም። አሁን ላይ ከተስተካከለላት ትሄዳለች፣ አለቀ። ግን ደግሞ ደስታን እውነት ከደስታ ጋር ጥሩ የሆነ መፈላለግ ማከላቸው የሆነ እውነተኛ የሆነ ሌላ ነገር ቢኖር ኖሮ ከሀገርን ብትወጣ አይለያዩም። ገባ? ስለዚህ ማለት ነው ያለው ነገር እንግዲህ በሀሳባቸው ይሄዱ አይደል? ቤተሰብኛ የሀሳባቸው አካሄድ በራሱ ጥንቅቶ የጠፋ ነው። የተተራመሰ ህይወት ነው እየኖሩ ያሉ። ሲጀመር ተለያዩ እንዳትሏቸው ተገናኝተው ይጨቃጨቃሉ። መልሰው ይገናኙ ይሆን ሆይ ብላችሁ ተስፋ ስታደርጉ ተስፋ የማይሰጥ ነገሮችን በመሃላቸው ታያላችሁ። እንደውም ሩታና አብርሽ ሲቀራረቡ ችግር ነው የምናየው ብዙ ጊዜ አይደል? ቤተሰብ ይሄ ምንድነው? ልብ ሸፍቷል። ልብ ከሸፈተ ደግሞ ከባድ ነው። ሰላም አይገኝም በመካከል ላይ። እሱ ከሄርሜላ ጋዛ ሌላ ታሪክ ውስጥ ነው ያለው። እንዴት ሳርጎ እዚህ መቶ ሚስቱን ያከብራታል? እንዴት ሳርጎ ከሷ ጋር ሰላም ያወረደ ንግግር ይናገራል? አይሆንም። ስለዚህ እሷም ከሀገር መውጣቷ የተወሰነ ጊዜ ቆይታ መመለሷ አይቀርም። ወደህ ሳይሆን በግድህ ምርጫ ማድረግ አለብህ አብርሃም። በአንተ ችግር የመጣ እኮ ነው የሁሉ ውሳኔ። በነገራችን ላይ ሩታ ሁሉ ውሳኔ ያመጣችው አባወራ ሁሉ ባለመገኘቱ ስለተዋት፣ ሌላ ሴት ስለያዘባት። ይሄ ነገር በመሃላችሁ በታሪካችሁ ባይፈጠር አንተም እንደ ድሮ ሩታ እንደምትወዳት እያከበርካት በጨዋነት ትዳርን አክብረ ብትኖር ኖሮ ሩታ ዛሬ የውጪ ፕሮሰስ የሚለው ጋር ራሱ ሀሳብ አይኖራትም ነበረ።
ሐሳቡ እንዲጠነሰስ ያረከው አንተ ነህ። የሐሳቡ ምንጭ አንተ ነህ። ስለዚህ ምንጩ ደግሞ አልደረቀም እና ውሳኔዋ የራሷ መብት ነው። ልጅ ጥሎ ሂጂ ማለት ደግሞ አይቻልም እስከማውቀው ድረስ ቤተሰብ። እናም እንግዲህ ያለው ነገር ከባድ ነው። በነገራችን ላይ ሄርሜላም ደግሞ ያው የሩታ ቀጥራት አናግራት ነበረ። መጨረሻ ላይ ትጎጃለሽ፣ እንደ እህት ነው የምነግርሽ፣ ከነሱ ህይወት ብትወጪ ይሻልሻል፣ በመካከላቸው ሆነሽ በኋላ ላይ ከምንም በላይ አንቺ ነሽ ብትጎጁ እያለቻት ነበረ። ዝም ብላን የደከመችው። በነገራችን ላይ እነሱ ተለያይተዋል ምናምን የምትለው ነገር አለ። ባይዘው እኮ ሄርሜላ አንቺ ነሽ ያለያየሻቸው አይደል? አብርሃምና ሩታ ማን ያለያየው? መሀል ላይ ጸብ ያኔ ኖሮ እኮ ምን ብላሽ ነበር? አንድ ሰሞን ሩታ መታ ያንቺና የአብርሃም መቀራረብ ጥሩ አይደለም እኔ እንዳየሁት ከሆነ ስለዚህ ከኛ ራቂ ብላሽ ነበረ። አንቺ ግን አንቺ ድርሻ የሚስትነት ነው የኔ ድርሻ የጓደኝነት ነው ብለሽ ሸወድሻት። ራስሽን የሸወድሽው ባይዘው። መጨረሻ ላይ ምን አልሽ? አብርሃምን አፈቀርኩት ብለሽ መጣሽ። ያንቺ የነውር ጥግ እዚህ ድረስ ነው። ባንቺ ምክንያት ነው ልጆቹ የተለያዩት። አሁን ልክ በራሳቸው አለመስማማት ተለያይተው እንደሆነ አታድርጊ። ምን ጊዜም ቢሆን ሩታና አብርሃም ህይወት ውስጥ የአብርሃምም ቀሽምነት ነው። አንደኛ ለትዳሩ ክብር የሌለው ወንድ ስለሆነ እዛም ማለት የሚወድ አይነት ወንድ ስለሆነ ብዙ ሴቶች በህይወቱ መጥተው መለያየት እንዲፈጠር የሆነው በሱ ምክንያት ነው። ስጫ ወንድ ቢሆን ይሁን ላይ አይመጣም። ማንም የግቢውን አይጥራ አይነቀንቅበትም ነበር። የሱ ድካም ነው፣ የሱ ጠንካራ ለመሆን ነው። እና እየጠራችሁ መከራችሁ አልመከራችሁ ልጅቷ ውሃ ቢወቅጡት እንቦጭ ናት። አትድከሙ፣ ከትዬ ሄርሜላ ጋር አትድከሙ። ባይዘው ልጅቷ ያኔ ገና በእንጭጩ በስሱ ሩታ ከህይወታችን ውጪ ስትላት ትወጣ ነበረ። አሁን ጭራሽ ሌላ ነገር ውስጥ ገብተው የማይመስል ነገር ነው። የምሬን ነው። ሩታም ስታስበው ይሄን ሰውዬ ከሄርሜላ ጋር ለያይታ እንኳን ትዳር ላርግ ብትል አርፎ እንደማይቀመጥ ስለገባት ነው። አሁን እስከ ጥግ ውሳኔ እዚህ አገሩን ለቃ ወደ ውጪ ለመሄዱ ያሰበችበት ምክንያት የሱን አቋም የሱን ልብ ደና አርጋ አውቀዋለች። ተረዳችሁ ቤተሰብ? ሽማግሌ ገባበት፣ አባቶች ገብተውበታል። ዘመድ ያልገባ የለም፣ ጓደኛ ያልገባ የለም። የነሱ ትዳር በሰው ቢሆን ድሮ ገና ተቃንቶ ነበረ። ወጣም ወረደም ግን ማለት ነው ለዚች ለውሽሚትም እኮ የሚጠቅም ወንድ አይደለም አብርሃም። እሱ አልገባትም እንጂ ለጊዜው ነው። እሱ ስልቹ ነው። አሁን ትንሽ ጊዜ ሆይ ሆይ ይላል ከሄርሜላ ጋር የሆነ ሰዓት ታዩታላችሁ፣ አዲስ ሴት ትመጣለች። ህመኔ ማለት ነው። ስለዚህ ሩታ ባልም ሆነው የሚያኖራት ወንድ አይደለም። ቢቀርባትም አይጎዳትም፣ ቢመጣም አይጠቅማትም። ዛት ያለው ነገር ይሄ ነው። መወሰን ብቻ ነው በዚህ ህይወት ውስጥ አስፈላጊ ነገር ብዬ የማስበው። ምክንያቱም ሁሌ ተስፋ አርጋበት ተስፋ የማይሰጥ ነገር ካለ በእነሱ መካከል ለምን ብላ ነው ሴት የምትጎዳው? በተረፈ ግን እኔ ደስታን በገዛ እጅሽ ነው ሩታ ለዚያ በቃሽው። እኔ አሁን ደስታ ላይ 100% አልፈርድበትም። የተጋነኑ ነገሮች ነበሩ ያየሁት። አንደኛ ጠምዝዞኛል ያልሽው ሩታ እጅሽን አልጠመዘዘም። ሲጀመር ይዞሻል፣ እጅሽን ያዘሽ። ቲሸርቱን የሚሰበስበው አንዳንድ ወንዶች በባህሪያቸው እንደዚህ አይነት አክት ያሳያሉ እንጂ ወይ አንቺን ሊመታሽ አይደለም ወይ ምናምን። በዛ ነገር እንደማያምንም ከዚህ ፊት ታውቂያለሽ እና አጋነሽበታል። እሱ በጣም ኢግኖር አድርገሽ ከህይወትሽ ለማስወጣት ስትይ አጋንሽበታል። በዚህ ልክ ማድረግም ተገቢ አይደለም ማለት መጥፎ ነው። እንግዲህ አላሳመነኝም ምን ይሄ ነገር ማለት ነው። ከዛ ባለፈ እሱም ደግሞ የማይተው ነገር እንደሆነ እንዲያውም ጭራሽ ብሶበት እንደሚመጣ ነው ተናግሮ ሄደው። እንግዲህ ቤተሰብዬ ጽናቱን ይስጠለኛም ለነሩታም ማለት ነው። ቤተሰብዬ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።